ጸጥታ በሰፈነበት በዚህ ረፋድ ላይ የንጋቱ ፀሐይ በመስኮት በኩል ዘልቆ በመግባት የክፍሉን አቧራ ጥግ ሲያበራ ማንም ሰው ሊገምተው የማይችለው አንድ እጅግ ልብ ሰባሪ ታሪክ ሊከሰት ነበር። የ85 ዓመቱ አዛውንት የፈረንሳይ ተወላጅ በቤታቸው ውስጥ በሰላም ተቀምጠው የለመዱትን የጧት ሻይ እየጠጡ ሳለ የቤታቸው በር በኃይል ተንኳኳ። ይህ መንኳኳት እንደወትሮው የጎረቤት ሰላምታ ወይም የፖስታ ሰራተኛ መምጣት አልነበረም። የመጣው የሞት ያህል የሚከብድ የአንድ ሰው ሙሉ ሕይወት በአንድ ጀንበር ሊያፈርስ የሚችል የመንግስት አካል ነበር። የኢሚግሬሽን እና የጉምሩክ ማስከበሪያ ወይም አይሲኢ ወኪሎች በበራቸው ላይ ቆመዋል። ይህቺ ደካማ አዛውንት በዕድሜ መግፋት ምክንያት ሰውነታቸው እየተንቀጠቀጠ በዓይኖቻቸው ውስጥ ግራ መጋባትና ፍርሃት እየታየ በገዛ ቤታቸው ውስጥ እንደ ወንጀለኛ ታሰሩ። ለብዙ 10 ዓመታት አሜሪካን እንደራሳቸው ሀገር ቆጥረው ግብር እየከፈሉ ሕግ አስከብረው ማህበረሰቡን አገልግለው የኖሩት ይቺ እናት በድንገት የሀገሩ ደህንነት ስጋት ተደርገው ተቆጠሩ። ይህ ታሪክ የአንዲት ሴት ግላዊ ስቃይ ብቻ አይደለም። የፍትህ ስርዓቱ በሰላም ላይ ስለሚከተለው ግትርና ስለ ርህራሄ መጥፋት የሚናገር ትልቅ ትዝብት ነው። እኚህ እናት ከፈረንሳይ ተነስተው ወደ አሜሪካ የመጡት ገና በወጣትነታቸው ከባለቤታቸው ጋር በመሆን የተሻለ ህይወት ፍለጋ ነበር። በወቅቱ አሜሪካ የዲሞክራሲና የነጻነት ተምሳሌት ዋና ትዕይንት ስለነበር ህልማቸው እዚህ ለመከተል አልተጠራጠሩም። ዓመታት አለፉ። ልጆቻቸውን ወለዱ። የልጆች ልጃቸውንም አዩ። ባለቤቶቻቸው ከዚህ ዓለም በሞት ሲለዩ እኚህ እናት የቀራቸው ጥቂት የህይወት ዘመን በሰላም ለማሳለፍ ብቻ ነበር የሚመኙት። ነገር ግን የቢሮክራሲ ሰንሰለት፣ የህግ መሳሪያዎች ለሰላማዊ ስሜት ቦታ የላቸውም። የአይኤሲ ወኪሎች ወደ ቤታቸው ሲገቡ እኚህ አዛውንት በእጃቸው የያዙት የሻይ ሲኒ እየተንቀጠቀጠ መሬት ላይ ወደቀ። ያ የፈሰሰው ሻይ ብቻ ሳይሆን የ40 እና የ50 ዓመታት የትውስታ ክምር ጭምር ነበር። በቁጥጥር ስር በመዋል ወቅት ወኪሎቻቸው እጃቸውን ወደ ኋላ ጠምዝዘው ካቴና ሲያስሩባቸው የታየው ትዕይንት ማንኛውንም ጤነኛ ህሊና ያለው ሰው የሚያስቆጭ ነበር። የ85 ዓመት አዛውንት በምን አቅማቸው ነው ሊያመልጡ የሚችሉት? ወይስ ምን አይነት ከባድ ወንጀል ሰርተው ነው እንዲህ ያለ አያያዝ የሚገባቸው? ጥያቄው ህጋዊን ላይ ብቻ ሳይሆን ሰብአዊነት ላይ ያተኩራል። እኚህ እናት የዚህ ሀገር የቪዛ ችግር ቢኖርባቸው እንኳን ጉዳዩ በሰላማዊ መንገድና በውይይት ሊፈታ የሚችልበት እድል እያለ እንደ አደገኛ ወንጀለኛ ታይተው መወሰዳቸው በትውልድ መንደራቸው ትልቅ ቁጣን ቀስቅሷል። ጎረቤታቸው በድንጋጤ ከመስኮት ሆኖ ይመለከቱ ነበር። አንዳንዶች በጩኸት ተቃውሟቸውን ቢገልጹም የታጠቁ ወኪሎች ግን ህግን እናስከብራለን በሚል ቀዝቃዛ ስሜት አዛውንቷን ወደ ጥቁር መኪናቸው ውስጥ አስገቧቸው። በእስር ቤት ውስጥ የነበራቸው የመጀመሪያ ምሽት እጅግ አሰቃቂ ነበር። በብርድ ልብስ ፋንታ የፎይስ ወረቀት የሚመስል ነገር ተሰጣቸው። በኮንክሪት ወለል ላይ እንዲተኙ መገደዳቸው ለጤናቸው እጅግ አደገኛ ነበር። የአስምና የልብ ህመም ያለባቸው እኚህ እናት አስፈላጊ መድኃኒት ሳይሰጣቸው ለዓመታት የቆየው በሽታ ለሰዓታት መቆየታቸውን ለህይወታቸው ስጋት ፈጥሮ ነበር። በዚህ ዕድሜ ላይ ያሉ ሰው ከቤት ተለይተው በሚያውቀው አልጋ ላይ ሳይተኙ ሲቀሩ የሚሰማው የስነ ልቦና ስብራት በቀላሉ የሚጠገን አይደለም። እኚህ እናት አሜሪካ ሲወስዱ ግብር ሲከፍሉ ለሀገሪቱ እድገት የበኩላቸውን ሲያደርጉ ኖረዋል። በመጨረሻ የህይወት ምዕራፋቸው ላይ እንዲያለ ውርደት ይጠብቃቸዋል ብሎ መቼም አስበው አያውቁም። የጉዳዩ ዋና መንስኤ የተባለው የቪዛ እድሳ መዘግየት ወይም የአስተዳዳሪ ስህተት እንደሆነ ይነገራል። ነገር ግን ይህ ስህተት የአንዲትን አዛውንት ህይወት አደጋ ላይ ለመጣል በቂ ምክንያት ሊሆን አይችልም። የዚህ የህግ የበላይነት መከበር እንዳለ ማንም አይክድም። ነገር ግን ህግ የተሰራው ለሰዎች እንጂ ሰው ለህግ አልተሰራም። እኚህ እናት ወደ ፈረንሳይ ቢባረሩም እዚህ የሚቀበላቸው ሆነ የሚንከባከባቸው ማንም የለም። ቤተሰቦቻቸው፣ ትውስታቸውና መላ ህይወታቸው ያለው እዚህ አሜሪካ ውስጥ ነው። እነሱ ወደማያውቁትና ከብዙ ዓመታት በፊት ትተውት ወደ መጡት ሀገር መመለስ ማለት በህይወት እያሉ እንደ መቅበር ይቆጠራል። በዚህ ሂደት ውስጥ የታየው ትልቁ አስገራሚ ነገር የመንግስት አካላት ለጉዳዩ የሰጡ ምላሽ ነው። እኛ ህግን ብቻ ነው የምንመለከተው የሚለው የተለመደ ሰበብ ሰብአዊነትን ወደ ጎን ገፍቶታል። አዛውንቷ በእስር ላይ ያሉ ልጆቻቸውና የህግ ጠበቃዎች ከፍተኛ ትግል ማድረግ ጀመሩ። የሚዲያ አካላት ጉዳዩን ትኩረት ሰጥተው መዘገብ ጀመሩ። የአሜሪካ ህዝብ ብቻ ሳይሆን የዓለም ማህበረሰብ በአግራሞትና በቁጣ መመልከት ጀመረ። እንዴት በ85 ዓመት አዛውንት ላይ እንዲህ ይደረጋል የሚል ጥያቄ በማህበራዊ ሚዲያዎች በየዜና አውታሩ ጎልቶ ተሰሙ። ይህ ክስተት በአሜሪካ
በአሜሪካ ኢሚግሬሽን ፖሊሲ ውስጥ ያለው ከፍተኛ ክፍተትና የርህራሄ እጦት ፍንትው አድርጎ አሳይቷል። በእስር ቤት ውስጥ ያሉ ሰዓታት ለእኚህ እናት እንደ ዓመታት ይረዝም ነበር። በዙሪያቸው የሚሰማው የብረት በር ድምፅ፣ የጠበቃዎች ጩኸትና የሌሎች እስረኞች እንክብካቤ ፍለጋ የሚደረገው ዋይታ አዛውንቷን ወደ ጥልቅ ጭንቀት ውስጥ ከተዋቸዋል። ምን አጠፋው የሚለው ጥያቄ በአእምሯቸው ውስጥ ይመላለሳል። ምናልባትም በወጣቶቻቸው ወደዚህ ሀገር ሲመጡ የነበራቸው ተስፋ አሁን ወደ መራራ ቅዠት ተለውጧል። ፍቅር የሰጧት ሀገር በጥላቻ ስታባረራቸው ማህበረሰቡ የሚረዱበት እጅ አሁን በካቴና ሲታሰር ማየት እጅግ የሚቆጭ ነው። ይህ ታሪክ የሚያስተምረው ትልቁም ነገር ስልጣንና ሕግ ያለው ርህራሄ ሲተገበሩ ሰውን ወደ ማሽንነት ይለውጣሉ። የወኪሎች ቀዝቃዛ አያያዝ፣ የዳኞች ግትርነት እና የፖሊስ አውጪዎች ግዴለሽነት ተደማምሮ የአንዲትም ምስኪን እናት ሕይወት አናጋው። ሆኖም ግን በጨለማ ውስጥ ብርሃን አይጠፋም። በሺዎች የሚቆጠሩ ሰዎች በኢንተርኔት አማካኝነት ፊርማቸውን በማሰባሰብ ሰላማዊ ሰልፎችን በማድረግና ለተመራጮች ባለስልጣናት ደብዳቤ በመጻፍ እኚህን እናት እንዲፈቱ ጫና ማሳደር ጀምረዋል። የሰው ልጅ የጋራ ህሊና ሲነቃነቅ የቱንም ያህል ግትር የሆነ የመንግስት መዋቅር ሊንቀሳቀስ እንደሚችል የታየ አጋጣሚ ነበር። በመጨረሻም ከፍተኛ ትግል ከተደረገ በኋላ አዛውንቷ በዋስ እንዲፈቱና ጉዳያቸውን በውጭ ሆነው እንዲታዩ ተወሰነ። ከእስር ቤት ወጥተው ልጆቻቸውን ሲያቅፉ የታየው ትዕይንት ማንም ሰው የሚያስለቅስ ነበር።